ምዕራፍ 18 እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴዕ በሦስተኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሠ። መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠመ፣ የማምለኪያ ዐፀዶቹንም ቈረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የናሱን እባብ ሰባበረ፣ ስሙንም ነሑሽታን ብሎ ጠራው። በእስራኤልም አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አልራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዛቱን ጠበቀ። እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበትም መንገድ ተከናወነለት። በአሦርም ንጉሥ ላይ ዐመፀ፣ አልገበረለትም። ፍልስጥኤማውያንንም እስከ ጋዛና እስከ ዳርቻዋ ድረስ ከዘበኞች ግንብ ጀምሮ እስከ ምሽጉ ከተማ ድረስ መታ። በንጉሡ በሕዝቅያስ በአራተኛው ዓመት በእስራኤል ንጉሥ በኤላ ልጅ በሆሴዕ በሰባተኛው ዓመት የአሦር ንጉሥ ስልመናሶር ወደ ሰማርያ ወጣ፣ ከበባትም። ከ3 ዓመት በኋላም ወሰዳት። በሕዝቅያስም በስድስተኛው ዓመት በእስራኤል ንጉሥ በሆሴዕ በዘጠኝኛው ዓመት ሰማርያ ተያዘች። የአሦር ንጉሥ እስራኤልን ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የአምላካቸውንም የእግዚአብሔርን ቃል አልሰሙምና ቃል ኪዳኑንም አፍርሰዋልና የእግዚአብሔርን ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉምና። በንጉሡ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጣ፣ ወሰዳቸውም። የይሁዳም ንጉሥ ሕዝቅያስ በድያለሁ፣ ከእኔ ተመለስ፣ የምትጭንብኝን ሁሉ እሸከማለሁ ብሎ ወደ አሦር ንጉሥ ወደ ለኪሶ ላከ። የአሦርም ንጉሥ በይሁዳ ንጉሥ በሕዝቅያስ ላይ 300 መክሊት ብርና 30 መክሊት ወርቅ ጫነበት። ሕዝቅያስም በእግዚአብሔር ቤትና በንጉሡ ቤት መዛግብት የተገኘውን ብር ሁሉ ሰጠው። በዚያን ጊዜም ሕዝቅያስ ከእግዚአብሔር መቅደስ ደጆችና የይሁዳ ንጉሥ ሕዝቅያስ ከለበጣቸው መቃኖች ወርቁን ቈረጠ፣ ለአሦርም ንጉሥ ሰጠው። የአሦርም ንጉሥ ተርታንንና ራፌስን ራፋስቂስንም ከብዙ ሰራዊት ጋር ከለኪሶ ወደ ንጉሡ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። ወጥተውም ወደ ኢየሩሳሌም መጡ። በመጡም ጊዜ በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆሙ። ንጉሡንም ጠሩ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እነርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትታመንበት መተማመኛህ ምንድን ነው? የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመፅከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብፅ ላይ ትታመናለህ። ሰው ቢመረኰዘው ተሰብሮ በእጁ ይገባል፣ ያቈስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። እናንተም በአምላካችን በእግዚአብሔር እንታመናለን ብትሉኝ፣ ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ፣ የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብፅ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁን በውኑ ያለ እግዚአብሔር ትእዛዝ ይህን ስፍራ አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚች አገር ወጥተህ አጥፋት አለኝ። የኬልቅያስም ልጅ ኤልያቄም፣ ሳምናስም፣ ዮአስም ራፋስቂስን እኛ እንሰማለን፣ እባክህ በሶርያ ቋንቋ ለባሪያዎችህ ተናገር፣
በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገር አሉት። ራፋስቂስ ግን ጌታዬ ይህንን ቃል እናገር ዘንድ ወደ አንተና ወደ ጌታ ልኮኛልን? ከእናንተ ጋር ኩሳቸውን ይበሉ ዘንድ ሽንታቸውንም ይጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ፣ የታላቁን የአሦርን ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስ እግዚአብሔር በርግጥ ያድነናል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ። ሕዝቅያስንም አትስሙ። የአሦር ንጉሥ እንዲህ ይላል፣ ከእኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁም ከወይናችሁና ከበለሳችሁ ሁሉ ከጉድጓዳችሁም ውሃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወይራና ማር ወዳለባት ምድር እስካፈልሳችሁ ድረስ በሕይወት እንድትኖሩ እንዳትሞቱም ነው። ሕዝቅያስም እግዚአብሔር ያድነናል ብሎ ቢያታልላችሁ አትስሙት። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈርዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከእጄ አድነዋታልን? እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው? ሕዝቡም ዝም አሉ፣ አንዳችም አልመለሱለትም። ንጉሡ እንዳይመልሱለት አዞ ነበርና። የቤቱ አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት።